ሌሊዬ በቤዛ ወንድም የንብረቷን ፋይል ከቤቷ ተበርብሮ ተወሰደባት። እንግዲህ ላይ ወደ ቤቷ ስትገባ ያገኘችው አጋጣሚ የቤዛን ወንድም ነበር። የቤዛን ወንድም እንግዲህ ዳጊ ሊያፍናት እና ሊያግታት ሞክሮ ነበር፣ ግን እጁን ነክሰው ስትነክሰው ለቀቃት። እሷ ወደ ውጭ ስወጣ ባቡሬ እና ዴቭ ደረሱላት ማለት ነው። ውስጥ የሆነ ሰው አለ ስትላቸው እነሱ ሲገቡ ደግሞ በመጋረጃ ተጋርዶ ሸወዳቸው ማለት ነው። እንግዲህ ለሌሊዬ በጣም ታማለች። ራሷን እንግዲህ አታውቅም ማለት ነው። ዶክተሩን ብቻ ነው እንግዲህ ኤላ እያለች ኤላ የመሰላት እና ባቡሬንም ረስተዋለች። ሁሉንም ረስታቸዋለች። ቤዛን ደግሞ ሩታዬ እያለች ሩታን ደግሞ እንደ ቤዛ አድርጋ ተቀይሮባታል ማለት ነው። እንግዲህ ሁለተኛ ደግሞ አደይ በጣም ጭንቅ ውስጥ ናት ያለችው። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ ላይክ ስር እያደረጋችሁ አበረታቱ። ለምታደርጉኝ አመሰግናለሁ። ሰላማችሁ ይብዛልኝ። እንግዲህ አደይ በጣም ጭንቅ ውስጥ ናት። አባቷ እንደምንም ብሎ እንግዲህ በደካማ ጎኗ ገብቶባታል ማለት ነው። እንግዲህ አደይ ለዴቭ እንደሚድራት እና የምትፈልገውን የምታፈቅረውን ወንድ እንደምታገባ ደስተኛ ሆና ነበር ከአባቷ ጋር የመጣችው ማለት ነው። ነገር ግን ደግሞ አባቷ የፊቱን እንግዲህ ቂም አልለቀቀም። በዴቭ አሳቦ ወደዚህ እንድትመጣለት እና ለመጀመሪያው ለማትፈልገው ትዳር እንግዲህ እንደሚድራት ነበር ያደረጋት ማለት ነው። ይህ ሁሉ ግን የገባ የለም። እናቲቱ ራሱ ዴቭን አታገባም እህቷ ስለወደደችው በኋላ ችግር ነው ብላ እየተከራከረች ነበር። ግን እናቲቱም ደግሞ አሁን ነው ያወቀችው ማለት ነው። አደይ እንግዲህ በስተመጨረሻም ይሄንን አለልኝ እንግዲህ ሲነግራት ከአባቷ ለማምለጥ ሞክራ ነበር። ነገር ግን ጫሌና አጎቷ ሆነው እንግዲህ በጋራ አግተዋት እጅና እግሯን አስረዋት አስቀምጠዋት ጫሌ እየጠበቃን ነበር። ከጫሌ እጅ እንግዲህ እንደምንም ብላ አምልጣ ነበር። ነገር ግን ደግሞ እየተቆጣጠሯት ነው አሁንም። ብርሃንም እንግዲህ አባቷን ፊት ለፊት አንተ አባቴ አይደለም ለእኔም የእኛን ዛሬ ልጅ መሆን ዛሬ እኛን ስትድር ነው እንደምታቀን እስከ ዛሬ የተራባችሁ ጠማችሁ አደጋችሁ የተቀራችሁ ብላ ሳትጠይቀን ዛሬ ነው እንደምታቀን እህቴን እቃቃት ወዳለች ወደ ፈለገችበት ትሄድ። አሁን ደግሞ እኔ ካሁን በኋላ አባቴም አይደለም ብላ በአጎቷ ፊት ነግራለች። አባቷም እንግዲህ በጥፊ መቷታል ማለት ነው። አጎቷም ትክክል አይደለሽም፣ ያን ነገር እንደዚህ መናገር የለብሽም አባትሽ እኮ ነው እያላት ነበር። እናይቱም ደግሞ ካሁን በኋላ በልጄ አጠገብ እንዲያታልፉ ብላ ልጇን እንግዲህ አደይን ደርሳላታለች ማለት ነው። አባትየውም እንግዲህ ቀምታችሁ አስራችሁ ይዛችሁ ነው ብሎ ለጫኔና ለወንድሙ ወይም ላጎቷ ትእዛዝ ሰጥቷል ማለት ነው። ዴቭ እንግዲህ ይህን ነገር ተሰምቶ ስልኳ ስለማይሰራ ባትሪ ነው ገጠር ነው እያሉ እንግዲህ እዚህም ተጨንቀዋል። ግን ባትሪ ነው እያሉ ችላ ብለዋል። እንግዲህ እዚህ ጋር ምንድን ነው መፍትሄው? አደይ ለምን ብርሃን ደውላ ለዴቭ አትናገርም ማለት ነው? ብርሃን ደውላ ማሳወቅ ነበረባት ለነዴቭ እና ለነዳይመንድ ለናሹ ብትናገር ይደርሱላታል። ካልደረሱላት ግን አሁን ተያዟት። ያው አደይ እና ዴቭ በጣም መከራ ውስጥ ነው የሚገቡት ማለት ነው። ሁለተኛ ደግሞ እንግዲህ ሌሊዬ በጣም ታማለች። ዶክተሩን ኤላ እያለች ፍቅረኛዋ እንግዲህ ኤላን እያስታወሰች ዶክተሩን አድርገው ማለት ነው። ከዶክተሩ ሌላ ሰው ምንም የምትቀርብ አልቻለችም። ሁሉን ነገር ረስታለች። ቤዛ እንግዲህ ስራዋን እየሰራች ነው ያለችው። ሌሊዬ እንደዛ አድርጋታል። የቤዛ ክፋት ግን ወይኔ ወይኔ ወይኔ! አረ የቤዛ ክፋት አቃጠለችን። ቤዛም ከሆነት ዶክተሩ አሁንም ቤዛም አንዳንድ ጥቃቅን ነገራቶች እያየባት ነው። ግን አሁንም ታልመረመራት ቤዛ ብዙ ነገር ታደርጋለች ማለት ነው። የቤዛ ወንጀል እንግዲህ መጋለጥ አለበት። ቤዛ አሁንም ብዙ ነገር ታደርጋለች። በጣም አረመኔ ናት እሷ ማለት ነው። ሌሊ እንግዲህ በጣም ታዝናለች። የቤዛ ወንድም እንግዲህ የሌሊን ንብረት ፋይል ይዞ ወጥቷል ከቤት ማለት ነው። ማድረግ የምትፈልገው ይሄንን ነበር ቤዛ እንግዲህ እና ቤዛ የስራ ካልተጋለጠ ገና ብዙ ነገር ታድርጋለች ማለት ነው። ዶክተሩ ቤዛ መመርመር አለበት፣ መከታተል አለበት።